ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጃራ መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ስጋት እንደፈጠረባቸው ተፈናቃዮቹ ተገለጹ። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ትልቅ ስጋት እንደፈጠረባቸው በመጠለያ ካምፑ የሚገኙ ተፈናቃዮች ተናገሩ። ከኦሮሚያ ክልል ምስራቅ ምዕራብ ወለጋ፣ ከሆሮ ጉዱሩ እና ከቄለም የወለጋ ዞኖች እንዲሁም ከቤንሻንጉል ጉሙዝ ክልል ተፈናቅለው የአማራና የአፋር ክልሎች አዋሳኝ አካባቢ ሀብሩ ወረዳ ጃራ መጠለያ ካምፕ ላለፉት 3 ዓመታት መቆየታቸውን ተፈናቃዮች ለሪፖርተር ገልጸዋል። ላለፉት 3 ዓመታት አስከፊ የሚባል ቆይታ እንዳሳለፉ የተናገሩት ተፈናቃዮቹ ከሚያዝያ 2017 ዓ.ም ጀምሮ መጠለያ ካምፕ ወታደራዊ ማሰልጠኛ በመሆኑ ትልቅ ስጋት ፈጥሮብናል ብለዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነት ተቀይሯል ሲሉም ስማቸው እንዳይጠቀስ የጠየቁት ተፈናቃይ ከተጠቀሰው ጊዜ ጀምሮ ሰልጣኞቹን ስልጠና ሲወስዱበት ነበር ብለው ስልጠናውን ሲያልቅ የሰሜን ወሎ ዞን ሚሊሻዎች በግቢው መቆየታቸውንም ጠቁመዋል። ወታደራዊ ሰልጣኞች ተፈናቃዮች በአንድ ግቢ ውስጥ ሻራ ወጥረን እየኖርን ነው ያሉት ቅሬታ አቅራቢው የሚጠቀሙበት ውሃና መጸዳጃ ቤት ጭምር የጋራ መሆኑ ትልቅ ስጋት እንደደቀነባቸውም ተናግረዋል። ከወታደራዊ ሰልጣኞቹ ጋር መኖር ችግር ሊያስከትል እንደሚችል ስጋታቸውን የተናገሩት አስተያየት ሰጪው መስከረም 6 ቀን 2018 ዓ.ም በካምፑ ወታደራዊ ስልጠና ሲወስዱ በነበሩ ሚሊሻዎችና በታጣቂዎች መካከል ተከፍቶ በነበረ ተፈናቃዮች ላይ ከፍተኛ ስጋት ፈጥሮ እንደነበረም ተናግረዋል። በአሁኑ ወቅትም በመጠለያዎቹ ዙሪያ ምሽግ ተቆፍሮ እንደሚገኝ ያስረዱት አስተያየት ሰጪው ሁኔታው ትልቅ ስጋት እንደሆነባቸው ሳይገልጹ አላለፉም። በካምፑ ውስጥ 8539 ተፈናቃዮች መጠለላቸው የተናገሩት አስተያየት ሰጪው አብዛኞቹ ተፈናቃዮች ወደ ነበሩበት የመመለስ ተስፋ እንደሌላቸው ነው ያስረዱት። ከ1 ዓመት በፊት የመመለስ እንቅስቃሴ ተጀምሮ እንደነበር ያስታወሱት ቅሬታ አቅራቢው የተለያዩ አማራጮች ከመንግስት በኩል ቀርቦላቸው እንደነበረም ገልጸዋል። ተፈናቅለው ወደ መጡበት መመለስ የሚፈልጉ ለብቻ የክልሉ መንግስት በሚሰጣቸው ቦታ የተለያዩ ስራዎች ሰርተው መኖር የሚፈልጉ እንዲሁም በወሎ አካባቢ ቤተሰብ ያላቸው ከቤተሰቦቻቸው ጋር መኖር የሚችሉበት ሁኔታ እንዲመቻች የሚሉ በጥናት ላይ የተመሰረቱ አማራጮች ቀርበውላቸው እንደነበረም አስታውሰው ነገር ግን በወቅቱ የቀረበው የጥናት ውጤት ምንም ላይ እንደደረሰ እንደማያውቁ አብራርተዋል። አካባቢው በአማራና በአፋር ክልሎች አዋሳኝ የሚገኝ በረሃማ በመሆኑ የቀን ስራም ሆነ ሌላ ስራ ሰርተው ለመኖር አስቸጋሪ እንደሆነም ተናግረዋል። በተለያየ ጊዜያት የወሰን ግጭት እንደሚከሰት የገለጹት አስተያየት ሰጪው በተለያዩ ወቅቶችም ለእንጨት ለቀማ ሲንቀሳቀሱ በነበሩ ተፈናቃዮች ላይ ከአፋር ክልል በኩል በተተኮሰ ጥይት 7 ሰዎች መሞታቸውና 10 ያህል መቁሰላቸውንም ገልጸዋል። ሰልጣኞቹ ሳይገቡ በፊት ለሚመለከተው አካል ቅሬታቸውን አሰምተው እንደነበር የተናገሩት ደግሞ ስማቸው እንዳይገለጽ የጠየቁ ሌላ ተፈናቃይ ናቸው። በመከላከያ መጠበቁን የምንፈልገው ቢሆንም እንኳ የሚጠብቁን አካላት ርቀታቸውን ጠብቀው ይቀመጡ የሚል ሀሳብ ለክልልና ለዞን ኃላፊዎች ጭምር ቀርቦ እንደነበረም ተናግረዋል። ሰልጣኞቹ ከቤተሰቦቻቸው፣ ከትዳር አጋሮቻቸው ተለይተው የሚመጡ በመሆናቸው አብሮ የመቆየት ለተፈናቃዮቹ ስጋት ሊሆን ይችላል የሚል ሀሳብ ለዞኑ ባለስልጣናት አቅርበው እንደነበረም የተናገሩት አስተያየት ሰጪው ነገር ግን ሀሳባቸው የተቀበላቸው እንደሌለም ገልጸዋል። የሚሰጠው ወታደራዊ ስልጠና የሚቀጥል ከሆነ የመጠለያ ካምፑ ዙሪያ ምሽግ በመሆኑ ለበለጠ አደጋ ሊጋለጡ እንደሚችሉም ስጋታቸውን አስረድተዋል። ሰልጣኞቹ ምናልባትም ተፈናቃዮች ይጠብቃሉ ተብሎ ከተገመተ እንኳ ቢያንስ 5 ኪሎ ሜትር የሚባለው ቀርቶ 1 ኪሎ ሜትር ከካምፑ ርቀው ይቀመጡ በማለት ጠይቀዋል። መንግስት ደህንነቱ በተጠበቀ ስፍራ የተሻለ መጠለያ ሊያዘጋጅ ይገባል ያሉት አስተያየት ሰጪው መጠለያውን የተፈናቃዮች መብት ያልተከበረበትና
የህይወት አንድ ስራ ያልተሰራበት መሆኑንም ጠቅሰዋል። ሞት ሸሽቶ የመጣ ተፈናቃይ አሁንም ለሞት የተጋለጠበት ሁኔታ ተፈጥሯል ያሉት ቅሬታ አቅራቢው የክልሉ መንግስት ችግሩን ተመልክቶ አማራጭ መፍትሄ እንዲያበጅላቸውም አሳስበዋል። ለ3 ወራት ተብለን ገብተን 3 ዓመት አሳለፍን ያሉት አስተያየት ሰጪው ሰርተው የማይደክሙ ወጣቶች ቢኖሩም መንግስት ዘላቂ መፍትሄ ሊሰጠን አልቻለም ብለዋል። ሌሎች ማህበራዊ ችግሮች እንዳሉባቸው የተናገሩት ቅሬታ አቅራቢዎች ከቀድሞ መደበኛ እስከ 12ኛ ክፍል መማር የሚፈልጉ ከ2500 በላይ ተማሪዎች ቢኖሩም የተሟላ ትምህርት እየተሰጠ አለመሆኑንም ገልጸዋል። ትምህርት መማር ከሚፈልጉ 2795 ተማሪዎች ውስጥ ከ600 የማይበልጡ ተማሪዎች በተለያዩ በጎ አድራጎት ድርጅቶች ታቅፈው ሲማሩ መቆየታቸውን የገለጹት አስተያየት ሰጪው ቀሪዎቹ የመማር ፍላጎት ያላቸው አቅርቦት ባለመኖሩ ከትምህርት ገበታቸው ውጭ ናቸው ብለዋል። በአካባቢው መቆየታችን ካልቀረ ቢያንስ ከቅድመ መደበኛ ጀምሮ ማስተማር የሚያስችል ትምህርት ቤትና መምህራን ቢሟሉ የሚል ጥያቄ ለዞን ትምህርት ጽሕፈት ቤት አቅርበን እስካሁን ምላሽ አላገኘንም ያሉት ቅሬታ አቅራቢው ሕፃናት ልጆች ከ7 ኪሎ ሜትር በላይ ተጉዘው ለመማር መገደዳቸውንም አክለዋል። ከተፈናቃዮች ለተነሱ የተለያዩ ቅሬታዎች ምላሽ የሰጡት የሰሜን ወሎ ዞን ምክትል አስተዳዳሪ አቶ ታምራት ንጋቱ የተፈናቃዮች መጠለያ ወታደራዊ ማሰልጠኛ ሆኗል የተባለው ከእውነት የራቀ ነው ብለዋል። አካባቢው የአፋርና የአማራ ክልሎች አዋሳኝ በመሆኑ የአካባቢው ሚሊሻዎች ስልጠና ተሰጥቷቸው ተፈናቃዮችና አካባቢውን እንዲጠብቁ በመግለጥ ቅሬታውን ፍጹም ስህተት መሆኑንና የአጭር ጊዜ ስልጠና የሚወስዱ ሰልጣኞች እንደነበሩ ነገር ግን ስልጠናው አጠናቀው ወደ መጡበት እንደተመለሱም ተናግረዋል። ከግብዓት አኳያ የሚያጋጥመው ችግር ቢኖርም ነገር ግን የጎላ ችግር ነው ብለን ልንወስደው አንችልም ያሉት አቶ ታምራት ችግሩን በዘላቂነት ለመፍታት እየተሰራ መሆኑንም አስረድተዋል። ተፈናቃዮቹ የሀገር መከላከያ ሰራዊት በቅርብ ርቀት ሆኖ እየጠበቃቸው ነው ያሉት ምክትል አስተዳዳሪው እስካሁን ያጋጠመን ችግር የለም ብለዋል። መንግስት የረድኤት ድርጅት ከሚያደርጉት ድጋፍ አኳያ በካምፕ ውስጥ ችግር አለ ብለው ለመናገር እንደሚቸገሩ የተናገሩት አቶ ታምራት ከፍላጎትም አልፎ በመጋዘን የተከማቸ አቅርቦት መኖሩንም አስታውቀዋል። በአሁኑ ወቅት ችግሩ ተፈትቶ ተፈናቃዮቹ ወደ ነበሩበት አካባቢ ይመለሳሉ የሚል ተጨባጭ የሆነ ማስረጃ ለጊዜው እንደሌላቸው ተናግረው ነገር ግን ችግሩ በተፈታ ማግስት ወደ ነበሩበት ለመመለስ መንግስት ቁርጠኝነት እንዳለውም ጠቁመዋል። ከትምህርት ጋር ተያይዞ ተፈናቃዮች ላነሱት ጥያቄ ለትምህርት የሚያስፈልጉ ቁሳቁሶች በዞኑ ትምህርት መምሪያ በኩል ተሰባስቦ ድጋፍ ተደርጓል ሲሉ ምላሽ ሰጥተዋል። ምንም እንኳ ቅሬታ አቅራቢ ተፈናቃዮች መምህራን ጨምሮ ሌሎች ቁሳቁሶች እንዳልተሟሉላቸው ቢናገሩም መምህራን ተቀጥሮላቸው ትምህርት እየተሰጠ መሆኑንም ግን ምክትል አስተዳዳሪው ገልጸው ደረጃውን የጠበቀ ትምህርት ለመስጠት የሚያስችሉ ሁኔታዎች ባይኖሩም ልጆች መማር አለባቸው በሚል ታቅዶ እየተሰራ ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።